አረ ቀን ድረስ በህይወት ዘመኔ ዲያመንድ የሚባል ነገር በአይኔ አይቼ አላቅም። እዚህ ከነቢያቶች ጉዳይ ሳንወጣ እንደምታውቁት አንድ አገልጋይ ዳይመንድ ሰርቀሃል ተብሎ ስሙ ጠፋ። ሰውየው ከኦሮሚያ ክልል ከሆነ አካባቢ የመጣ ሰው ነው። ባለፈው ነግሬያችሁ ነበር። ዳይመንድ ይዞ ይመጣል። ለውጭ ባለሀብቶች ይህን ዳይመንድ ሊሸጥ ሲል የውጭ ባለሀብቶች በካሽ ይሰጡታል። ባልሳሳት ብሩ ወደ 800 ሺህ ወይም ደግሞ ወደ 700 ሺህ ዶላር አካባቢውን አላውቅም። ቁጥሩን ከተሳሳትኩኝ ይታረማለሁ። አይ እኔ ዶላር የሚባል ነገር እንደዛ አይደለም ለእኔ በባንክ አስገቡልኝ ይላል። እንግዲያውስ እንደዛ ከሆነ ነገ እንገናኝ ይሉታል። ኦኬ ይልና ለነገ ቀጠሮ ይዛሉ። ስለዚህ ሰውዬ ወደ አዲስ አበባ ነበር የመጣው። 65 ሚሊዮን ብር ነው። ኦኬ ለነገ ወደ ቤቴ ከምመለስ ይልና ቸርች ጎራ ይላል። ጎራ ሲል ማንን ያገኛል? እስራኤል ዳንሳን። ለእስራኤል ዳንሳ የሄድና ነብይ ይሄ ዳይመንድ የኔ ነው፣ ስለዚህ ልሸጥ መጥቼ ሰዎቹ እንዲህ ስለተባባለ ለነገ ስለተቀጣጠርን እስከዛው እንዲጸለይበት ነው፣ ለበረከት እንዲሆን። የኔ የዋህ የኔ ምስኪን እሱን ለበረከት እንዲሆን፣ ገንዘቡም ለኔ ለበረከት እንዲሆን፣ ለገዙም ሰዎች በረከት እንዲሆንላቸው ጸልይለት ወይም ደግሞ ጸልይልን ይላል። እስራኤል ዳንሳን ስለው ማመን አልቻለም አሉ። እንደ እንጸልያለን እንጂ ትቀልዳለህ እንዴ ምናምን ይላል። እንዴ ዋናው ስራችን መጸለያ እንዴ ምናምን ይላል። ጨፈን ይለዋል። ሰውየው ለመጸለይ መንበርከክ። ይሄን ዳይመንድ የምትገዛ በረከት ይሁንልህ፣ የዚህ ወንድሜ ይሄን ዳይመንድ ሸጦ የሚያገኘው ገንዘብ ለበረከት ይሁንለት፣ ይትረፍረፍ፣ ይብዛ፣ ፎቅ ይስራ፣ ይትረፍረፍ ምናምን ብዙ ነገር ብሎ ይጸልይለታል። ዝም ብዬ ስገምት 4 ሰዓት ነው ያንበረከከው። ላበላቡ ይጭኑታል፣ ከዚህ ይገፉታል ምናምን። መጨረሻ ላይ ሰውየው ሲነቃ ራሱን የት ያገኛል? ገስታውስ። እንዴት ሆኖ አይታወቅም ምኑ ጋር እንደተመታ። ከዛ በኋላ ሲያስታውስ ለካ እስራኤል ዳንሳ ጋር ሄደው ሊያጸልይ ነበርና ዳይመንዱስ ምናምን ሲለው የምን ዳይመንድ አለው እስራኤል ዳንሳ። የምን ዳይመንድ? አረ አስታውሳለሁ እኮ እኔ ለዳይመንድ ነበር የመጣሁት፣ ልሸጥ ነበር የመጣሁት፣ ለነገ ስለተቀጠርኩኝ አንተ እንድጸልይልኝ ነበር የመጣሁት ምናምን እና ያን አስታውሳለሁ ምናምን ይላል። እሱ ዳይመንድ ነው እንዴ? እሱ እኮ ትላንት እየጸለይኩልህ እያለ እኮ እግዚአብሔር ደስ ስላልተሰኘ ከእጄ ላይ ወሰደው። አስቸጋሪው ነገር ከእግዚአብሔር ጋር ካላተሙ ምን ብለህ ትከራከራለህ? ጸልይልኝ ብለህ ሄደህ እግዚአብሔር ደስ ስላልተሰኘ ከእጄ ላይ ወሰደው ካለ ምን ብለህ ትከሳለህ? የምትከስበት ቋንቋ አለ? በቃ እግዚአብሔር ወሰደው፣ ሂድና ከእግዚአብሔር ጋር ተከራከር ሊል ይችላል። አስቸጋሪው ነገር በመንፈሳዊ ዓለም አንዳንድ ነቢያቶች ከእግዚአብሔር ጋር አላትመዋል። ትሸማቀቃለህ። ምን ብለህ ትጠይቃለህ? አረ እንዴት እኔ በላቢያ መጣሁት ነው? አይ በእግዚአብሔር አሰራር አታምንም ማለት ነው። አንተ አልዳንክም ማለት ነው፣ በከፊል ላይ ዳንከው ማለት ነው ምናምን ብሎ ሰውየውን ማሸማቀቅ። በዚህ መሀል ይሄን ንግግር እኛም ስናራግበው ብዙዎቻችሁ ስታራግቡት ወዲህ ወዲያ ሲባል እስራኤል ዳንሳ ይሰማና የሚከተለውን ምላሽ ይሰጣል። እስኪ ክብራትና ክብራን የእስራኤል ዳንሳን ምላሽ እንስማ። እስራኤል ወደ መድረክ ይሄው። እስከ ዛሬ ቀን ድረስ በህይወት ዘመኔ ዲያመንድ የሚባል ነገር በአይኔ አይቼ አላቅም። እስከ ዛሬ ድረስ በህይወት ዘመኔ ዳይመንድ የሚባል ነገር አይቼ አላውቅም። ድሮ ልጅ ሆኜ ያለው ካርታ ስንጫወት በካርታ ጨዋታ ውስጥ ዲያመንድ፣ ልብ፣ ጦር፣ አበባ ተብሎ በካርታ ላይ ቅርጽ አይቼ አውቃለሁ እንጂ ከዛ ውጭ ዲያመንድ የሚባል ነገር በአይኔ በሆነ አይቼ አላውቅም። ሁለተኛ ነገር ዲያመንድ እኮ ይሄ እኮ ነው ብሎ የሰው ልጅ ይሄ ነው ብሎ ዲያመንድ የያዘ ሰው ራሱ በአይኔ አይቼ አላውቅም። ይህም በአይኔ አይቼ አላውቅም። ከ60 ሚሊዮን ብር በላይ የሚያወጣ ዳይመንድ
አንድ ምስኪን ከኦሮሚያ ክልል ነው የመጣው ምስኪኑ ሰውዬ ባለፈው አሳይቻችኋለሁ። እግዚአብሔርን አምኖ ሰውዬው እንደውም የሆነ ኢንተርቪው ላይ በሱ ምክንያት በቃ ባክ አደረኩኛል ተመለስኩኛል። ከጋምቤላ አካባቢ ነው የመጣው። አሁን እስራኤል ዳንሳም ወስደሃል እንዳይባል ሰውየው ሰጥቻለሁ ይላል። አሁን እኮ አስቸጋሪ የሚሆንብን ከእግዚአብሔር ጋር ነው የሚያላትሙን። ጎበዝ ቅድም ያልኳችሁ ነገር ትዝ አላችሁ? አንድ አገልጋይ ዳይመንድ ሰጥተኛል፣ ግን እግዚአብሔር በዳይመንዱ ደስ ስላልተሰኘ ወደ ላይ ተነነ ቢል ምን ብለህ ትከሳለህ? ምክንያቱም በመንፈሳዊ አሰራር ሊተን ይችላል። ትክክለኛ ዳይመንድ ስላልሆነ ወይም ደግሞ ይሄ ዳይመንድ ብትሸጠው ለብዙዎች መጥፋት ምክንያት ሊሆን ስለሚችል እግዚአብሔር አውቆ ብዙዎችን ለማዳን ስለፈለገ አተነነው ከእጄ ላይ ቢል ሂድና አንጣ አተነነው ካለ ሄደ ማምጣት ነው። ምን ብለህ ትከሳለህ? አስቸጋሪው ነገር አይ ዶንት ኖ የህግ ሰዎች መክሰስ ይቻላል። አንድ እግዚአብሔር ሰው ተነነብኝ ምናምን ቢል ምክንያቱም ለሰው የማይቻል ለእግዚአብሔር ይቻላል ይልሃል። ጥቅስ ያወጣብሃል። ተነነ በተሰጠኝ ስልጣን እንደ እግዚአብሔር ሰው ቃል ሳወጣብህ ማለት ነው። ተነነ ቢል ምን ብለህ ነው የምትከሰው? ለማንኛውም ይሄን ነው እስራኤል ዳንሳ ያለው። ትክክል ነው አይደለም? እንግዲህ መንፈሳዊ ሰዎች ራሳችሁ ትናገራላችሁ። እኔ የእሱን ንግግር ነው ማስደምጣችሁ። እሺ እስራኤል ቀጥል። ሶስተኛ ነገር ነቢ ሆኜ ከተነሳው እስከ ዛሬ ቀን ድረስ ትንሹ ብነሳ ትልቁ ብነሳ ወዳጅ ብነሳ ማንም ብነሳ ይሄ ሰው እንዲህ አድርጎኛልና ሄድና እሱ እንዲህ አድርግ ብዬ እስከ ዛሬ ቀን ድረስ ሰውን አስደብድቤ አላውቅም። አስደብድቤን ምን አመጣው? እኛውን ስለመደብደብ እኮ አላወራንም። የእግዚአብሔር ሰው ያ ምስኪን ሰው ወደ አንተ ዳይመንድ አመጥቷል አላመጣም? ዳይመንዱ የት ነው ያለው? 64 ሚሊዮን ብር የሚያወጣው ዳይመንድ የት ነው ያለው? ምስኪኑ ሰው አሁንም ይጠይቃል። እንኳን ወደ እዛ ደርሶ ነቢ ሆኜ ከተነሳው እስከ ዛሬ ቀን ድረስ አንድም ሰው በክፉ አይን አውርቼ አላውቅም፣ ተናግሬ አላውቅም። እንኳን ሰውን በሰው ማስደበደብ ቀርቶ አባት እግዚአብሔር ሆይ ይሄ ጉዳይ አንተ አታይም፣ አንተ አትፈርድም፣ እንትና እንዲህ ብሎኛል፣ እንትና እንዲህ አድርጎኛል ብዬ አምላክን እንኳን በዚህ ጉዳይ አስቸግሬ አላውቅም። ከማገልገል ውጪ ከመሄድ ውጪ አድርግ። አሁን የኔ ጥያቄ በምንድን ነው የምናምነው ነው? አንተ አልክሽ ይሄን አልክ። እንዲህ አይነት ሰው ስለመሆነ 3 የአንተ ቸርች አባላት ሳይሆኑ 3 ከሌላ ቸርች ወይም ከሌላ ቦታ 3 ገለልተኛ ምስክር ማምጣት ትችላለህ። እስራኤል የተከበርክ እስራኤል ማምጣት ይችላል። በምንድን ነው የምናምነው? ለማንኛውም ከ60 ሚሊዮን ብር በላይ የሚያወጣው ዳይመንድ ያ ሰውዬ ይጠይቃል። ለባለሀብቶቹ አሳይቷል። በካሽ ሊሰጡት ነበር፣ አልፈልግም አለ። በዶላር ሊሰጡት የነበረውን በባንክ አዘዋውሩልኝ አለ። ኦኬ ለነገ አሉት። እስራኤል ጋር ጎራ አለ። ዳይመንድ ወደ ላይ ተኗል ብሎኛል አለ። ይሄን ጉዳይ የተከታተለን እንዘግባለን። እናንተም እንዳትረሱ የሚመለከታችሁ የህግ አካላቶች በዚህ አጋጣሚ በጣም እኔ አመሰግናችኋለሁ። በአድማጭ ተመልካቾች ስም እንዲህ ያሉ ነገሮችን በሶሻል ሚዲያ የሚሰሙ ነገሮችን አፋጣኝ የሆነ ምላሽ ትሰጣላችሁ። በተለይ ኢትዮጵያ ውስጥ ሰው ተመታ፣ ተዘረፈ ምናምን የሆነ ነገር እነዚህ ግሩፕ እነዚህ እንደ ጋንግስተር አክት የሚያደርጉ ሰዎች ይሄን ያደረጉ ሲባል በሶሻል ሚዲያ የተሰማውን ነገር ቶሎ ብለው በማግስቱ ምላሽ ይሰጣሉ። ለዛ ከልብ አመሰግናለሁ። እያየሁ ያለሁት ነገር ያን ስለሆነ ማለት ነው።